السلام عليكم ورحمة الله وبركاته. ودنا تكبراتكم أنا ما تربيت سوي سلام ديناتكم كني قبل الحمد لله سلامنا تبيون قال سلام ناتكم وين ديناتكم الحمد لله سلامنا اللي تلمدوا فهدي قرب قبلنا الله السلام عليكم ورحمة الله وبركاته. ودي ወንድሞቼ ነው የማይቱ ተከታታዮች እንዴት ናችሁ? ሰላም ናችሁ? የኢባዳት ሁሉ ሰላም ያው አልሐምዱሊላህ ደህና ነን። እናንተስ እንዴት ናችሁ? ዛሬ ደግሞ አንድ ቂሷ ይዘንላችሁ አጠር ያለ ቂሷ ብቅ ብለናል። ላይሞናል መርሐባቴ በነብዩላህ ሱለይማን ጊዜ የነበረ ታሪክ ወይም ቅሳ ነው ይዘንላችሁ የመጣችሁ። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በኮሜንት አስተያየት ጥያቄ ይቻላል መጠየቅ ይቻላል፣ መልሳለን። ማታውቁትንም አሳውቀናለን። ማናቀውንም እናንተ አሳውቁ። ታሪኩ እንዲህ ይላል። በነብዩላህ ሱለይማን አለይሂ ሰላም ጊዜ የነበረ ቂሳ። አንዲት ሴት ነበረች በነብዩላህ ሱለይማን ጊዜ አባት የሌላቸው ልጆች ታሳድጋለች። 9 ልጆች አሏት እና ልጆቿን የምታስተዳድረው ዳንቴል እየሰራች ነበር። ዳንቴል ትሰራና ትሸጣለች። ከዛም የምትሰራበት ደግሞ ከሸጠቻት ብር አቀናንሳ ገዝታ ትመጣለች። ጧት የሰራቻትን ትሸጥና ለልጆቿ ምግብ ገዝታ ከዛም ድጋሚ ደግሞ ለምትሰራው ገዝታ ክሩን ይዛ ትመጣለች። አንድ ጊዜ አስደንጋጭ የሆነ ገጠመኝ ገጠማት። ዳንቴሏን ሽጣ የልጆቿን ምግብ ገዝታ ድጋሚ ለምትሰራው ገዝታ ስትመጣ አንዲት አሞራ ክሯን ትወስድባታለች። በጣም አዘነች። አስቡት፣ የልጆቿ ጉሮሮ ነው ህይወቷ በሉት። ከዛ በጣም አዘነችና አልቅሳ ወደ ነብዩላህ ሱለይማን አለይሂ ሰላም ዘንድ ሂዳ ያ ነብዩላህ ጌታ ሆኖ ይበድላልን እንዴ ላቸው። አረ ሱብሃንአላህ ጌታችን በዳይ አይደለም፣ ላንቺ ያስበልሽ ኸይር ሊኖር ይችላል ብለው እሳቸው ደግሞ አረጋግተው መለሷት። እንግዲህ ህይወቷ የሚያቆም መስሎ ነው የታያት እሷ። ምክንያቱም በሰዓቱ ሁላችንም ስናስበው ይከብዳል አይደለ? የሰው ልጅ መተዳደሪያው የሆነን ነገር ከእጁ ላይ ሲቀማ ሲያጣ ምን አይነት ስሜት ውስጥ በእርግጥ እውነት ለመናገር በአሁኑ ሰዓተኛ ቢሆን ጭራሽ ተስፋ ቆርጠን ነው የምንወጣው። ከዛም ወደ ቤቷ አረጋግተዋት ተመልሳ ወደ ቤቷ ሂዳ ሌሎች ሰዎች ልክ በአሁኑ ጊዜ ጀልባ መርከብ እንደሚባለው ጉምሩክ እንደሚባለው እቃ ከውጭ ጭነው እንደሚያስገቡት እቃ ጭነው በጀልባ ሲሄዱ ማበል ያናውጣቸዋል። ማበል ሲያናውጣቸው ሱብሃንአላህ ከሷ የቀማቻትን ክር ለነዛ ለነጋዴዎች ሀብታሞች ናቸውና ንብረታቸውን ጭነው ልክ እንዳሁኑ እንደሚባለው ከውጭ እናስመጭና ላኪ እንደሚባለው እቃቸውን ጭነው ሲመጡ መርከቧን ማበል ሲያናውጣት ያችን ክር አላህ ከላይ በሷ ሰበብ ይልክላቸዋል። ክራቸውን ይቀበሉና ያችን መርከብ በዛ በክር ይጠጋግኑና ይሄዱ እያለ መርከቧም ተረጋጋች፣ ማበሉም ተወገደላቸው። ከዛም ራስ በራሳቸው 10 ናቸው ቃል ተገባቡ። ቃል ምንድነው የተገባቡት? አንዳንድ ሺህ ዲናር ለነብዩላህ ሱለይማን አለይሂ ሰላም ይዘው ሄደው ሊሰጡ አላህ ከዚህ ያተረፈለኛ ኸይር ነውና አንዳንድ ሺህ ዲናር እንሰጣለን። ለማን? ለሱለይማን አለይሂ ሰላም አላህን ለሚፈሉ ለተቸገሩ ሰዎች እንዲሰጡልን ተባብለው ሁሉም ቃል ይገባባሉ። ከዛም በሰላም ቤታቸው ንብረታቸው ምሳቸውን ከደረሱ በኋላ አንዳንድ ሺህ ድርሃም 10ሩም ያዋጡና 10,000 ድርሃም ወደ ነብዩላህ ሱለይማን አለይሂ ሰላም ይዘው ይሄዱና ያ ነብዩላህ እኛ እኮ እንደዚህ ጭነን ስንመጣ እንደዚህ አይነት ነገር ገጠመ። ነገር ግን አላህ በባሪያዎቹ የማይጨክነው ጌታ የሆነች ወፍ ከላይ መጣ ክር ሰጠችን። በዛ በክር መርከባችንን ጠጋግነን እኛም ንብረታችንም አልሐምዱሊላህ በሰላም ተነስ። እናም ቃል ተገባብተን ነው ይሄንን
ለተቸገሩ ሰዎች ስጡልን ብለው ያን 10,000 ድርሃም ይዘውላቸው ስለዚህ እሳቸው ደግሞ ቀድሞ ያ ከበር ደርሷቸው ስለነበረ ያችን 10,000 ድርሃም ይዘው ክሩ የዛች ሴትዮ እንደሆነ ስለሚያውቁ ይዘው ቤቷ ሄደው አንኳክተው እዩ አላልኩሽም ምን አላህ በሰዎች ላይ በባሪያዎቹ ላይ ጨካኝ አይደለም አላህ ላንቺ የተሻለ ይዞልሽ ነው ብዬሽን አልነበረምን ይሄው በዛች በክር ምክንያት አላህ ለአንቺ 10,000 ድርሃም ልኮልሻል ብለው ነብዩላህ ሱለይማን አለይሂ ሰላም ያንን ብር ሰጥቷል። ከዛ እንግዲህ አስቡት ክር ሰርታ ዳንቴል ሰርታ የምትተዳደር ውድ የሆነች እህት ያችን ተቀማሁ ብላ ስታዝን አላህ ግን በተቃራኒ 10,000 ድርሃም ህይወቷን የምትመራበት ገንዘብ ላከላት እና ምንም አይነት ነገር ቢገጥመን ተስፋ ቆራጭ መሆን የለብንም። ለምን አላህ ላ ተቁነጡ ረህመቲላህ አላህ ከኔ ረህመት ተስፋ አትቁረጡ ብሏል። ተስፋ ቆራጮች እነዛ ባላህ ያካዱ ሰዎች ናቸው። ምክንያቱም ይምረናል ብለው ራሱ አያስቡም። ሀቂቃ አሁን ምሳሌ በኩፍር ላይ እንኳን እያሉ ተመለሱ ስንላቸው አብዛኛዎቹ ማሻአላህ ተባረከ ረህማን ቀኙን ለመራው ሰው ቀኝ ነው ልባቸው። አንዳንዶቹ ግን ሀታ ራሱ ያጠፉትን ጥፋት ሁሉ የሚምራቸው አይመስላቸውም። አላህ ግን ወላጆቻችን ከሚያዝኑልን በላይ አላህ ለኛ በእርግጥ አዛኝ ነው። እኛ ግን ላይ መስለን ይችላል እና አላህ ያዛኞቹ ሁሉ አዛኝ ነው። የሆነ ነገር እንኳን ተስፋ መከራ ቢገጥመንም ሙሲባ ቢገጥመንም ነገር ግን ኢንሻአላህ አንድ ቀን ይቀየርና ሀዘን በደስታ ይመጣል። ደስታም በሀዘን ይቀየራል። ህመም ደግሞ በአፊያ ይመለሳል። ስለዚህ ሁልጊዜ ሰው ጤነኛ ሆኖ አይኖርም። ሁልጊዜ ደግሞ በሽተኛ ሆኖ አይኖርም። ሁልጊዜ ደግሞ ችግርተኛ ሆኖ አይኖርም። ሁልጊዜ ደግሞ ሀብታም ሆኖ አይኖርም። ሰው ደግሞ እንዳማረበት አይሞትም። ስለዚህ ምንም አይነት ነገር ቢገጥመንም እንኳን ተስፋ ቆራጭ መሆን የለብንም። የሰው ልጅ ወደኋላ አይሄድም፣ ወደፊት ነው። ስለዚህ ወደፊት የሄደ ሰው ደግሞ አንድ መልካም ነገር ሳይገጥመው አይቀርም። አለበት እኮ አይቆምም የሰው ልጅ። ስለዚህ ይህች እህታችን አሁን ምን ታስተምረናለች? ያችን ነገር አጣሁ ብላ ስትበሳጭ አላህ የተሻለ ሰጭ ነው እና ስለዚህ አላህ ሱብሓነሁ ወተዓላ የሞላውም የተረፈውም ጌታ ነው። ተስፋ ቆራጭ መሆን የለብንም። በዲናችንም ላይ ሊሆን ይችላል ፈተና፣ በዱንያችንም ላይ በዲናችንም ላይ ሊሆን ይችላል። በሁለቱም የመጣ ፈተና ግን ያልፋል። ዲናችንም ላይ ከጠነከር ዲኑ ለኛ ጋር ነው። ዱንያም ከሆነች ደግሞ እየፈተነችን ያለ ነው። ዛሬን እናልፍና ነገ የተሻለ ነገር አለ ማለት ነው። የምትጨምሪ ካለሽ ሀያትዬ? በጣም ደስ የሚል ታሪክና አስተማሪ ነው። ሱብሃንአላህ ሴትዮዋ የየቲሞች እናት ናት። እንግዲህ ልጆቿን የምታስተዳደረው በዛ በሰራችና ያችን ነገር ሸጣ ነው። ያችን ነገር ደግሞ ይዛ ልትሸጥ እየሄደች ከላዋ ላይ ይዘውት ናት እና አንስታባት ስትሄድ ያኔ ተበሳጨች። ግን አላህ ሱብሃነሁ ወተዓላ የተሻለ ነገር ይዞላት ነበር እና አላህ በተሻለ ነገር ቀየረላት ማለት ነው። ኢነ ባደ ኡስሪ ዩስራ ያኔ ከችግር በኋላ ደስታ አለ፣ ከሀዘን በኋላ ደስታ አለ፣ ከችግር በኋላ ማግኘት አለ። አላህ ሱብሃነሁ ወተዓላ በእኛ ላይ የሚያመጣብን ክፉ ነገር ለእኛ ክፉ መስሎ የሚታየን በተቃራኒ ኸይር ነገር ወይም የተሻለ ነገር እንዳለው ነው ቅሳው የሚያስተምረው። እንደተማራችሁበት ተስፋ አደርጋለሁ። ከወደዳችሁት ላይክ አድርጉን። በሌላ ቅስ እስከምንገናኝ አስተውደቁላህ ለዚህ ላተወዳ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።